ዛሬ ብዙ ወንዶች በምስጢር የሚጨነቁበትን ነገር ግን በግልጽ ለመነጋገር የሚፈሩትን ትልቅ ጉዳይ ይዘን ቀርበናል። እሱም በግንኙነት ወቅት ቶሎ የመጨረስ ችግር ነው። ወደ ዋናው ነገር ከመግባታችን በፊት አንድ እውነት እንነጋገር። ፌስቡክ እና ቲክቶክ ላይ ይህን ጠጥተህ በአንድ ቀን ድንቅ ስራ እየተባሉ የሚሸጡ እጽዋት፣ ቅባቶችና ያልተረጋገጡ እንክብሎች አብዛኞቹ ውሸት ናቸው። ጥቅማቸው ሳይሆን ኪስን ማድረቅና ጭንቀትን መጨመር ብቻ ነው። ዛሬ በዚህ ቪዲዮ የምነግራችሁ ሳይንሳዊና በተግባር የተፈተኑ መፍትሄዎችን ብቻ ነው። እስከ መጨረሻው ከተከታተላችሁት ይህን ችግር ለአንዴና ለመጨረሻ ጊዜ የምታጠፉበትን የራስዎ ዶክተር መሆን የሚያስችል ሚስጥር ይዛችሁ ትወጣላችሁ። ሰላም ጤና ይስጥልን። እንኳን ወደ ቻናሌ በሰላም መጣችሁ። ቻናላችን ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ አዲስና ወቅታዊ ነገር እንዲደርሳችሁ አድርጉ። በመጀመሪያ ግን የሰዓት መሳሳትን እናስተካክል። ብዙ ወንዶች ፊልም ላይ የሚያዩትን 30 እና 40 ደቂቃ እያሰቡ እኔ በሽተኛ ነኝ ብለው ይጨነቃሉ። ሳይንሱ ግን ምን ይላል? አንድ ወንድ ግንኙነት ከጀመረበት ሰዓት ጀምሮ ከ3 ደቂቃ በላይ መቆየት ከቻለ እሱ በሕክምናው ዓለም ጤነኛ ነው። ነገር ግን ከ3 ደቂቃ በታች የሆነ ግንኙነቱ ሁልጊዜ የሚቋረጥ ከሆነ ብቻ ነው ያለ ጊዜው መጨረስ የሚባለው። ስለዚህ ሰዓቱ ከዚህ በላይ ሆኖ አጋሮ ካረካች ችግሩ የበሽታ ሳይሆን የአካሄድና የታክቲክ ችግር ነው። እሱን ደግሞ ማስተካከል በጣም ቀላል ነው። ይህ ነገር እንዴት መጣ የሚለውን ለማወቅ በሁለት እንክፈለው። አንደኛው በሂደት የመጣ ነው። ማለትም ድሮ ጤነኛ ሆነህ በሂደት የመጣብህ ከሆነ ምክንያቱ የሽንትና የፍሳሽ እጢ ወይም ፕሮስቴት ማበጥ፣ የወንድነት ሆርሞን ቴስቴስትሮን መቀነስ ወይም የደም ዝውውር መዛባት ሊሆን ይችላል። የሚገርመው ነገር ብዙ ወንዶች ስሜቴ እንዳይጠፋብኝ በሚል ፍርሃት ሳያውቁት ግንኙነቱን ያፋጥኑታል። ሁለተኛው ደግሞ ከተፈጥሮ ጀምሮ ያለ ነው። ይህ የብልት ራስ አካባቢ ያሉ የነርቭ ጫፎች በጣም ንቁና ስሜት የሚቀበሉ ሲሆኑ ነው። ይህ በሽታ ሳይሆን የተፈጥሮ አወቃቀር ነው። ከነዚህ ከሁለቱ የእርስዎን ካወቁ በኋላ በፌስቡክ ማስታወቂያ ላይ ገንዘብ ማባከን አቁመው ትክክለኛውን መፍትሄ መጀመር ይችላሉ። ችግሩ የተፈጥሮ ስሜት መፍጠን ከሆነ ዋናው መፍትሄ ስሜቱን መቆጣጠርና ሰበቃውን መቀነስ ነው። መጀመሪያውና ቀላሉ መንገድ ኮንዶም መጠቀም ነው። ኮንዶም በቆዳውና በአጋሩ አካል መካከል መከላከያ ስለሚሆን ስሜቱን በትንሽ ያቀዘቅዘዋል። ይሄ ደግሞ የመቆያ ሰዓትዎን ወዲያውኑ በእጥፍ ያሳድገዋል ማለት ነው። ሌላው ደግሞ ፋርማሲ ውስጥ የሚሸጡ እንደ ሊዶኬን ያሉ ስሜት የሚያደነዝዙ ቅባቶች ናቸው። እነዚህን ግንኙነት ከመጀመሩ ከ10 እስከ 15 ደቂቃ በፊት ብልትዎ ራስ ላይ በመቀባት ስሜቱን ማቀዝቀዝ ይቻላል። ነገር ግን እዚህ ላይ ትልቅ ጥንቃቄ አለ። ግንኙነት ከመጀመሩ በፊት ቅባቱን በደንብ ታጥበው ማጽዳት ወይም ኮንዶም መልበስ አለብዎት። ካልሆነ ቅባቱ ወደ አጋርዎ ተላልፎ የእሷንም ስሜት ስለሚያደነዝዘው ግንኙነቱን ጣዕም አልባ ያደርገዋል ማለት ነው። ከቅባት ውጭ አቀማመጥም ትልቅ ሚና አለው። የብልት የታችኛው ክፍልና ፍሬኑለም የሚባለው ቦታ በጣም ስሜት የሚቀበል ነው። ስለዚህ ሰበቃ የሚቀንስባቸውን አቀማመጦች በመምረጥ ፍጥነቱን መግታት ይቻላል። ይህም አልሆን ካለ ዓለም ላይ ታዋቂ የሆነውን ቁምና ቀጥል ዘዴን ተለማመዱ። ይህ ማለት ግንኙነት ላይ ያላችሁ ፈሳሹ ሊመጣ ሲል ወዲያውኑ እንቅስቃሴን ማቆም ነው። ለ15 ወይም ለ20 ሰከንድ ምንም ሳይንቀሳቀሱ ዝም ብለው መቆየት። ያኔ ያ የመጣው የፍጥነት ስሜት ይመለሳል። ስሜቱ ሲመለስ እንደገና መጀመር፣ እንደገና ሊመጣ ሲል ማቆም። ይህንን ዘዴ ከአጋርዎ ጋር በመነጋገር ደጋግማችሁ ከተለማመዳችሁት ሰውነታችሁ ራሱን መቆጣጠር ይለምዳል። ይሄ ምንም የጎንዮሽ ጉዳት የሌለው እጅግ ፍቱን ዘዴ ነው። በመጨረሻም ጡንቻን የማዝናናት ምስጢር አለ። ብዙ ጊዜ ወንዶች እንዳይመጣባቸው በሚል ፍርሃት የዳሌ ጡንቻቸውን አጥብቀው ይይዛሉ። ይህ ግን ፍጹም ስህተት ነው። ፍጥነቱን ይጨምረዋል። ፈሳሹ ሊመጣ ሲል ማድረግ ያለብዎት ነገር ቢኖር ልክ ሽንት እንደሚሸና የሰው ዳሌ
ጡንቻን ወደ ታች ከፍ የማድረግና ዘና ማለት ነው። ጡንቻው ዘና ሲል ፈሳሹን የሚገፋው ኃይል ስለሚቀንስ ሰዓቱ ይረዝማል ማለት ነው። ከዚህ የላቁ የህክምና አማራጮችና ዘላቂ መፍትሄዎችም አሉ። አካላዊ ዘዴዎች ብቻቸውን ካልረዱዎት ወደ ስነ ልቦናና ወደ ህክምና አማራጮች መሄድ ይቻላል። አንደኛው የስነ ልቦና ዘዴ ሐሳብን መስረቅ ወይም መለወጥ ነው። ግንኙነት ላይ እያሉ ስሜቱ በጣም ሲፈጥንብዎት ሐሳብዎን ሙሉ በሙሉ ወደ ሌላ ወሲባዊ ወደ አይደለ ነገር ማዞር። ለምሳሌ ስለ ስራ፣ ስለ መኪና ወይም ስለ ተፈጥሮ ማሰብ። ይህ ዘዴ አእምሮዎ ላይ የሚፈጠረውን ከፍተኛ መነቃቃት ስለሚቀንሰው እንቅስቃሴ ሳይቀንሱ ሰዓት እንዲገዙ ይረዳዎታል። በህክምናው በኩል ደግሞ ችግሩ በጣም ለከረረባቸው ወንዶች ዶክተሮች የሚመክሯቸው የነርቭ ስሜትን የሚቀንሱ ታብሌቶች ወይም ክኒኖች አሉ። እነዚህ ክኒኖች በአእምሮ ውስጥ ያለውን የኬሚካል ስርጭት በማስተካከል ፈሳሽ የሚፈስበትን ሰዓት ያዘገያሉ። ይሁን እንጂ እነዚህን ክኒኖች ለረጅም ጊዜ መውሰድ የጎንዮሽ ጉዳት ስላለው ቅድም የነገርኳችሁን አካላዊ ልምምዶች፣ የአተነፋፈስ ስልቶችንና የጡንቻ ማዝናናትን በተፈጥሮ መንገድ መልመድ በጣም ይመረጣል። ለዘላቂ መፍትሄ የሚሆኑ አንዳንድ የህክምና ሂደቶችም አሉ። ለምሳሌ ግርዛት አንዱ ነው። ያልተገረዙ ወንዶች የብልት ቆዳቸው ሁልጊዜ ተሸፍኖ ስለሚቆይ ስሜታቸው በጣም ፈጣን ነው። ሲገረዙ ግን የብልቱ ራስ ሁልጊዜ ክፍት ሆኖ ከልብስ ጋር ስለሚታሸግ ከጊዜ በኋላ ቆዳው ራሱን እያደነዘዘ ይመጣና የመቆየት አቅምን ይጨምራል ማለት ነው። ከዚህ በተጨማሪ አሁን ላይ በዘመናዊ ህክምና ሃያሉሮኒክ አሲድ የሚባል ጀል መሰል መርፌ በብልት ራስ ቆዳ ስር በመውጋት በቆዳውና በነርቡ መካከል መከላከያ እንዲሆን ማድረግ ይቻላል። ይህ ስሜትን በእጅጉ ይቀንሳል። በመጨረሻም በሽንትና ፍሳሽ ቱቦ ሐኪሞች ዘንድ የሚሰጠው የሾክዌቭ ቴራፒ አለ። ይህ ማሽን ምንም ህመም ሳይኖረው የደም ዝውውርን የሚያስተካክል ሲሆን በተለይ ስሜታቸው በመጥፋቱ ምክንያት ቶሎ እንዳይጠፋብኝ ብለው ለሚጨነቁና ለሚፈጥኑ ወንዶች ፍርሃታቸውን በማጥፋት ጠንካራ ስሜት እንዲኖራቸውና ረጋ ብለው ግንኙነቱን እንዲመሩ ትልቅ መፍትሄ ይሰጣል። ቪዲዮ ከተመቻችሁ ኮሜንት ላይ አጋሩኝ። አዲስ ነገር እንዲደርሳችሁ ሰብስክራይብ ማድረጋችሁን እንዳትረሱ። መልካም ጊዜ